አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። አዲስ አበባ በፍርሃትና በጭንቀት ተውጣለች። የሀገሬው ሰዎች በተለይም ካህናት፣ መነኮሳትና ምዕመናን ከፊታቸው ላይ የድንጋጤ ምልክት ይታይባቸዋል። ፍርሃትና መንቀጥቀጥ ይነበብባቸዋል። አቡነ ጴጥሮስ የተባሉት የወሎ ጳጳስ በጥቁር ጨርቅ ፊታቸው ተሸፍኖ ወደ ጨው ተራ ለመገደል ሲወሰዱ የሀገሬው ተወላጆች ቢላዋ እንደተሳለባቸው እንስሳት አይነት ሆነዋል፣ ተንቀጥቅጠዋል። በጳጳሱ እንዲህ ከጨከኑ እኛንማ ድራሻችንን የሚያጠፉት ብለው ገምተዋል። ጳጳስ ጴጥሮስ ሙሉ ጥቁር የመነኩሴ ልብስ ለብሰዋል። ከባታቸው የደረሰ የወታደር መጫሚያ ተጫምተዋል። እጃቸው በረዥም ሰንሰለት ታስሯል። የቀሚሳቸውና የሱሪያቸው ጫፍ እንዲሁም መጫሚያቸው በጭቃ ተለውሷል። ቁመታቸው 1 ሜትር ከ75 ሴንቲሜትር ይሆናል። ጠይም፣ ደፋር፣ መንፈሳዊ ስብከታቸውን እስከ መጨረሻው ጥይት ያላቋረጡ ነበሩ። በ11 ሴንቲ ጥይት ሲገደሉ በ15 ሜትር ርቀት ላይ ነበርኩ። ይህን ምስጢራዊ ማስታወሻ ጽፎ የተገኘው ኮሪየር ዴላ ሴራ ለተባለው ጋዜጣ በኢትዮጵያ ወኪል የነበረው ጋዜጠኛ ቺሮ ፓጂያሊ ነበር። ሐምሌ 22 ቀን 928 ዓመተ ምህረት ከጠዋቱ 4 ሰዓት ላይ በአዲስ አበባ ከተማ ጨው ተራ እየተባለ ከሚጠራው ከማስታወቂያ ሚኒስቴር ሕንፃ ስር በአሁኑ አቡነ ጴጥሮስ ሐውልት ዝቅ ብሎ የተፈጸመውን ፋሽስታዊ ሥራ ፓጂያሌ በዐይኑ ተመልክቷል። ይህንንም በግል ማስታወሻው እንዲህ ሲል አቅርቦታል። የሐበሻው ጳጳስ የኢጣሊያንን ገናናነት አምነው የቪክቶሪያ አማኑኤልንና የሙሶሊኒን ገዥነት ተቀብለው በኢትዮጵያ ቤተ ክርስቲያን መሪ እንደሚሆኑ ከሮማ የሚመጣውን ዋጋ ያለው ሽልማት፣ አውቶሞቢል፣ ታላቅ ግቢ፣ ለስብከት ማስፋፊያ የሚሆን ብዙ ሚሊዮን ሊሬ እንደሚሰጣቸው ተነገራቸው። አሻፈረኛሉ። ታላላቅ የቤተ ክርስቲያን ሰዎች በአማላጅነት ተላኩባቸው። አልቀበልም፣ የረዥም ዘመን ነጻነት ያላት አገሬ በባዕድ እግር እንደተረገጠች አትቀርም። መከበሪያ የሆነችው ሰንደቅ ዓላማ አሁን በጀግኖች አርበኞች እጅ ነች። የጣሊያንን ገዥነት የተቀበላችሁትን አውግዣለሁ። እንኳን ሰው ምድሪቷ የተወገዘች ትሁን አሉ። ግራዚያኒ ተናደደ። 4 አባላት የሚገኙበት የጦር ፍርድ ቤት ሰየመ። በጥይት ተደብድበው እንዲገደሉ ፍርድ ቤቱ ወሰነ። ሐምሌ 22 ቀን 928 ዓመተ ምህረት ከጠዋቱ በ4 ሰዓት ላይ ከመገደያው ቦታ ላይ ቀደም ብለን ተሰብስበን ነበር። በጦር መሣሪያ ታጅበው የመጡ መነኩሴ ከኪሳቸው ሰዓትና መጽሐፍ ቅዱስ አወጡ። ሰዓቱን ተመለከቱ። መጽሐፍ ቅዱስንም አገላበጡ። በጥቁር ጨርቅ እንዲሸፈኑ ይፈልጋሉን ለሚለው ጥያቄ እንደፈለጋቸው፣ እኔ ግን ሞትን ፊት ለፊት ገጥሜ ድል መንሳት ስለምፈልግ ባትሸፍኑኝ ደስ ይለኛል አሉ። ፊታቸውን ወደ መርካቶ አዞሩ። 8 ወታደሮች አነጣጠሩባቸው። አዛዡ ተኩሱ የሚል ትእዛዝ ሲሰጥ 8ቱም ተኮሱባቸው። የጥይት ዝናብ በሐምሌ ወር አዘነቡባቸው። አቡነ ጴጥሮስ ወደቁ። ከአንገታቸው በታች ሰውነታቸው ተገነጣጠለ። የሕክምናው ክፍልና አዛዡ አስከሬናቸውን አገላበጡ። ነፍሳቸው አልወጣም። አዛዡ ከወገቡ ያለውን ሽጉጥ መዞ በ3 ጥይት ራሳቸውን መታቸው። አቡነ ጴጥሮስ ሕይወታቸው አለፈች። ይሁንና የአቡነ ጴጥሮስን መሞት ግራዚያኒ ለሙሶሎኒ አልገለጠም። ከወንበዴዎች ጋር የተማረኩ ጳጳስ አስሬያለሁ ብሎ ነው ቴሌግራም
ያስተላለፈው ይላል ቺሮ ፓጂያሊ። ከፋሽስቶቹ የሚቀርበውን ማንኛውንም ጥያቄ የሚያስተረጉመው መሃል አራዳ ባለ ሆቴል የነበረው ማንድራኮስ የተባለ ግሪካዊ ነበር። አቡነ ጴጥሮስ ሐምሌ 22 ቀን 928 ዓመተ ምህረት ሰማዕትነትን የተቀበሉበት ቀን ነው። ይህንን በተመለከተም ቅዱስ ሲኖዶስ በጥቅምት 12 ቀን 998 ዓመተ ምህረት አቡነ ጴጥሮስ ሰማዕተ ጽድቅ ዘኢትዮጵያ ተብለው እንዲጠሩ ወስነዋል። የተባበሩት መንግሥታት ድርጅትም አቡነ ጴጥሮስን የሺህ ዓመቱ ምርጥ ሰማዕት ሲል ጠርቷቸዋል። አቡነ ጴጥሮስ ማንም ምንም ቢላቸውም እርሳቸው ግን ለሀገር ክብር፣ ለኢትዮጵያ ነጻነት፣ ለሕዝባቸው ሲሉ ውድ ሕይወታቸውን በጠላቶቻቸው ፊት አሳልፈው ሰጥተው ያለፉ ድንቅ የሃይማኖት አባትና አርበኛ ነበሩ። ሁሌም በታሪክ ፊት ይዘከራሉ። ውድ ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879